እጅግ በጣም አሳፋሪ ድርጊት ኡስታዝ ላይ ተፈጸመ። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት 4 ቀን ነው የቆየው። 4 ቀን በቤተ ክርስቲያን እየሰማን ያለነው ጉድ እንዴት አወጡት? ግብረ ሰዶም ዲያቆናት ተገኙ ተባለ። ቄሶቹ ዲያቆኖቹ በጣም ይከብድ ነው። አሁን ይሄን ጉዳይ ለመግለጽ እንደው ይሄን ስናገር ቤተክርስቲያን የተነካብኝ ነው ቤተክርስቲያኑን ሰው አቃሉ ያይብኝ ነው የሚል ፍርሃት ውስጣቸው። ዩቲናስ ተውበት አድርጋ መሞት እንደምትፈልግ ተናገረች። በጣም የምለምነው ነገር ተውበት ሳላረግና ፊልም ሳልሰራ ጭራሽ ላይቭ ላይ ምጥ ማማጥ ጀመሩ። ያማጥሽ ቪዲዮ ምቀርጽው እንድናዋልድሽ ከሆነ ይኸው እህቶቻችን ነብዩን እንወዳለን ብለው እንደዚህ ዶናልድ ትራምፕ የዚህን ያህል ፈሪ ነው። ዶናልድ ትራምፕ ጉድ ጋሼክ ኢራኖች ይገሉኛል በሚል ስጋት በምግብ መጫኛ ለቢስቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁ በዳን በሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ቻናል ቆሞች ሁላችንም ቪዲዮውን በላይክ እንጀምረዋለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። የዛሬ ቪዲዮአችን እንግዲህ እጅግ በጣም አስገራሚ የሆኑ ነገሮችን የምንመለከትበት ሲሆን በመጀመሪያ ግን አጫጭር ከሆኑ መረጃዎች እንጀምራለን። የመጀመሪያ ቪዲዮአችን የሚሆነው እንግዲህ ሰይዶ ለዛህራ የጋብቻ ጥያቄ አቅርቦላታል። አሮ ዛራ ይሄ ቪዲዮ ስንት ላይ ታገቢኛለሽ? ያምን ይኮን ስንት ላይ 10 ሚሊዮን 10 ሚሊዮን ስለዚህ ምን አስበሽ ነው 10 ሚሊዮን አላለሽ? አራ መጀመሪያ ላይ 10 ሺህ ከገባ የምትለው መስሎን ነበር። ነገር ግን 10 ሚሊዮን ብለዋለች። ሴዶና እንግዲህ ዛራ እንደምታውቁት በአንድ አይነት ፊልድ ላይ ነው እየሰሩ ያሉት። በቦክሱ በፋይቱ ላይ አብረው እየሰሩ ነው ያሉት። በቅርቡም እንግዲህ ዛራም ሴዶም እንግዲህ ፋይት አላቸው። እንግዲህ ያው ሁለቱ ሙስሊም እህቶችና ወንድሞቻችን ናቸው። ያው ቢጋቡ ደስ ይለናል። ምክንያቱም አንድ አይነት ፊልድ ላይ ስላሉ አብረው መግባባት ሲቹዌሽን ይኖራል በሚለው እና ብዙዎች ይህን ቪዲዮ ላይክ ለማድረግ ሞክሯል። ነገር ግን 10 ሚሊዮን ኢትዮጵያ ታሪክ ውስጥ ገብቶ ማያውቅ። እናም እንግዲህ አላህ Subhanahu Wa Ta'ala ሐላሉ መንገድ ይምረጥላቸው ብያለሁ። በዚህ ጉዳይ ላይ እንዴት ታስባላችሁ? ትዳር ቢይዙ ጥሩ የሚሆን አይመስላችሁም? ሐላልን ነገር ሁሌም ቢሆን እናበረታታለን። የእናንተ ሐሳብ ግን ምንድነው? ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ ወስዳችኋል። ዩቲናስ አንድን ነገር ተናግራለች። እንግዲህ እናየዋለን። በጣም የምለምነው ነገር ተውበት ሳላረግና ፊልም ሳልሰራ መሞት አልፈልግም። ስለምኞቴ በህይወቴ 3 ምኞት አለኝ። አንደኛው በቃ ይሄ ስኬቴ የሚለው በቃ አረኩ የሚለው አሁን መናገር ይኖርብኝ አይኖርብኝ እኔ አላውቅም። ግን እንደተመለከታችሁት እንግዲህ ያው ተውበት ሳላደርግና ፊልም ሳልሰራ መሞት አልፈልግም ብላለች። ሰው እንግዲህ ተውበት ሳያደርግ መሞት እንደማይፈልግ ይታወቃል፣ በተለይ ሙስሊም የሆነ ምክንያቱም ስራ በመጨረሻ ነው። ሀቲማ መጨረሻ ላይ ሲያምር ነው ጥሩ የሚሆነው። ስለዚህ ፊልሙን ግን ለምን እንዳካተተችው አላውቅምና ብዙዎች ከተውበቱ በኋላ ነው ወይስ ከተውበቱ በፊት ነው ፊልም መስራት የፈለግሽው ብለው ኮመንት እየጻፉላት ነበር። ለማንኛውም አላህ Subhanahu Wa Ta'ala የሰው ልጆችን ወንጀል በሙሉ ወደሱ በደንብ እንግዲህ ትክክለኛ ተውበትን ከተመለሱ እንግዲህ አላህ Subhanahu Wa Ta'ala መሐሪ የሆነ ጌታ ነው እና ይህንን እቅድ ሁላችንም ማቀድ አለብን። ነገር ግን ተውበት ስናደርግ ዛሬ ነገ ማለት የለብንም። ባሰብንባት ሰዓት እንግዲህ ተውበት ማድረግ አለብን። ምክንያቱም መቼ እንደምንሞት ስለማናቅ ማለት ነው። ሁሉም ሰው እንግዲህ ተውበት አለው ገና ጊዜ ያለኝ እድሜ ያለኝ ብሎ ያስባል። ነገር ግን የሚሞትበትን ሰዓት አያውቀውም። አንድን ሰላት ስንሰግድ ቀጣይ ሰላትን ላንሰግድ እንደምንችል አስበን ነው መስገድ ያለብን የተባልነው። ስለዚህ ሁሌም ቢሆን ለተውበት ዝግጁ መሆን አለብን። ነገር ግን የሁሉም ሙስሊም ምኞት ተውበታ ማድረግ ወደ አላህ መመለስ ነው። አላህ Subhanahu Wa Ta'ala በጊዜ ወደሱ ከሚመለሱ አላህ አድርገን። ለእህታችንም እንግዲህ አላህ Subhanahu Wa Ta'ala ቅኑን መንገድ ይምራት፣ ወደ አላህ የምትመለስም አላህ ያድርጋት። ሀገራችን ወዴት እየሄደች ነው ያለችው? ምጥ ላይ ሆና ላይቭ ያስተላለፈችዋ ሴት መነጋገሪያ ሆናለች። ምጧን ላይቭ እያስተላለፈች የነበረችው ሴት በብዙዎች ዘንድ መነጋገሪያ የሆነች ትገኛለች። የምትመለከቷት እህታችን እንግዲህ
ምጥ ላይ ሆና ላይቭ እያስተላለፈች ነበረ፣ ቲክቶክ ላይ ማለት ነው። ብዙዎች የተለያየ ሀሳብ ሲሰጡ ነበረ። ይሄ የካሜራ መውደድ፣ ይሄ የሶሻል ሚዲያ ተጽዕኖ ሄዶ የት ጋር እንደደረሰ ማሳያው ነው የሚሉ አሉ። ብዙዎች ደግሞ ምንድነው ችግሩ ሲሉም ሀሳብ የሰጡ አሉ። ነገር ግን እንደዚህ አይነት አስጨናቂ ጊዜዎች ላይ እንዴትስ ይታሰባል? እንደዚህ ካሜራን ፊት አድርጎ በእንደዚህ አይነት የጭንቅ ሰዓት እንዴትስ ሊታሰብ ይችላል የሚሉ በርካታ ሰዎች ሀሳብ እየሰጡ ይገኛሉ። እያማጥሽ ቪዲዮ የምቀርጽው እንድናዋልድሽ ከሆነ ይኸው ዝግጁ ነኝ። ላዋልድሽ አይሻል? በቃ ግፊ እስቲ። አዎ ግፊ። ትብቱ መቁረጫ አለ። ከመጣ ትብቱ በዚህ ይቆረጣል። እሺ ግፊ አምጪው። ቀስ እየመጣ ነው። ግፊ ተንፍሽ። የላይቭ እና የሶሻል ሚዲያ ላይ መውጣት ነገር በጣም ከቅጡን እያጣ ይገኛል። አስቡት፣ አንዲት ሴት በጭንቀቷ ሰዓት እንዴት አሰበችው፣ እንዴት መጣላት እያሉ ብዙዎቹ እየተነጋገሩባት ይገኛሉ። እንዴት ነው ሰው ሊሞት እኮ ይችላል በምጥ ብዙ ሴቶች እናቶች ይሞታሉ። በዛ ጭንቀት ውስጥ ሆና ላይቭ ያስተላለፈው ሰውም እሷም ይሄን ነገር ማሰባ ብዙዎችን አስደንግጧልም አስገርሟልም። እናንተ ምን ታስባላችሁ? በሶሻል ሚዲያ ጉዳይ ላይ በጣም የማይጠበቁ ነገሮች እየተከሰቱ ነው ያሉት። በዚህ ጉዳይ ላይ ሀሳባችሁን ኮመንት ላይ አስቀምጡልኝ። ጀግና ማለት እንደዚህ ነው። የእኚህን ሰው የሀብት ብዛት መጨረሻ ላይ ነግራችኋለሁ። ከዛ በፊት ግን የሚሰሩትን አስገራሚ ስራ ልንገራችሁ። ከ1200 በላይ የሚሆኑ ተማሪዎችንና የጎዳና ልጆችን ሁሌም ጠዋት ላይ በነፃ ቁርስ የሚያበሉትን ሰው ላስተዋውቃችሁ። አቶ ሁሴን ይባላሉ። ለ27 ዓመታት ኤምባሲ ውስጥ ሰርተዋል። በጣም የሚገርመው ደግሞ አቅም የሌላቸው ወላጆችም ሳይሳቀቁ በልጆቻቸው ቁጥር ልክ ዳቦ እንዲወስዱ ያደርጋሉ። ይሄ ታዲያ የአንድ ቀን ተግባራቸው እንዳይመስላችሁ፣ ላለፉት 2 ዓመታት ገደማ የሚያደርጉት እንጂ። የህፃናቱ ቁጥር ሲበዛባቸውና እጅ ሲያጥራቸውም በዱቤ ዳቦዎችን እንደሚወስዱ የዳቦ ቤቱ ሰራተኞችም ነግረውኛል። አብልተውና ጠጥተው ከጨረሱ በኋላም በምታዩት መልኩ መኪናዎችን አስቁመው ዜብራ ያሻግሯቸዋል። ከዚህም በላይ ህፃናት ምግብ እንዲያገኙና አሁንም የሚመግቧቸው ህፃናቶች እንዳይቆሙባቸው ሁላችንም ሼር እያደረግን በመላው ዓለም ለሚገኙ ኢትዮጵያውያንና ኤርትራውያን እናድርስ። ህፃናቱን ማገዝ የምትፈልጉም ይሄ የእሳቸው አካውንትና ስልክ ቁጥር ነው። ሰፋ ባለመልኩም ስለ አቶ ሁሴን አስገራሚ ህይወትና ስለ ህፃናቱ ቲፕ ቲዩብ ላይ ፖስት አድርገናል። የበጎ አድራጎት ማህበር ያላችሁ ወጣቶች፣ ቲክቶከሮች፣ አጠቃላይ ሶሻል ሚዲያ የምትሰሩ ሰዎች እዛው ቦታው ድረስ ሄዳችሁ ብታዩ እጅግ በጣም ትልቅ የሆነ ደስታን ታገኛላችሁ። ቦታው ፍሪኖክ ጋር ይገኛል። ካላቸው የሀብት ብዛትም ደግነት፣ አዛኝነትና ሩህሩህነት የሚባሉት ዘላለማዊ ሀብቶች በጥቂቱ ይጠቀሳሉ። የአቶ ሁሴን ተግባር ግን መመረጥን በለው ወይስ መምረጥ? እንግዲህ ይህ አባት ደብቆ ለረዥም ዓመታት ሲሰጥ ነበር። ብዙዎች ግን አሁን ላይ ሰልፊ ይዘው የሆነ ነገር ካልሰጡ በስተቀር መስጠት ማይመቻቸው ብዙ ሰዎች አሉ። እንግዲህ አሁን ላይ የሶሻል ሚዲያ ጊዜ ነው። ሶሻል ሚዲያ ላይ ሁሉ ነገር ካልወጣ 10 ብርም ሰጥቶ 100 ብርም ሰጥቶ 1 ዳቦም ሰጥቶ እንግዲህ ካልቀረስኩ የሚል ማህበረሰብ ነው ያለው። ሰዎችን ለማነቃቃት ከሆነ ሰዎች ያ ነገር ላይ በደንብ እንዲሳተፉ ከሆነ ችግር የለውም። ነገር ግን አብዛኛው ሰው ይሄ በቃ ሰጣለው ምናምን አይነት ነገር ነው የሚመስለው እና ይህ ነገር ደግሞ ብዙ ሰውን የሚያስጨንቅ ነው። ትንሽ ነገር ሰጥቶ ያ ሰውዬ ፊቱን ሚዲያ ላይ ማውጣት በጣም ለሱም ችግር ነው። እንደዚሁም ደግሞ ለነሱም ለድሃውም ጭንቀት ነው እና እንደዚህ አይነት ሰዎችም አሉ። አላህ ስራቸውን ይቀበላቸው። አላህ እንደዚህ አይነት ሰዎችንም ያብዛልን። እኛንም እንደዚህ አይነት ሰዎች አላህ አድርገን። ያው እንደምታውቁት ሰደቃ በእስልምና ደብቆ ነው የሚወደደው። ግራው እንኳን ሲሰጥ ቀኙ እንዳያይ፣ ቀኙ ሲሰጥ ግራው እንዳያይ፣ የራሱ እጅ እንኳን እንዳይመለከት አድርጎ መስጠት ነው በእስልምና የሚወደደው እና ስራ መብዛቱ ብሩ ሳይሆን ላይክ አሰጣጡና ድብቅነቱን አላህ ብቻ ማወቁ ነው የሚወደደው በእስልምና። አሁን የምንሄደው እንግዲህ የኡስታዞቻችን መልእክት ነው የምንሰማው። እጅግ በጣም ገራሚ ዳዋዎችና መልእክቶችን ያስተላልፉልን። ያለንበት ጊዜ ያለው በላ ያለው ሙሲባ ያለው አደጋ አንድ ሰበቡ አላህን ተባረከ ወተዓላ ማስቆጣት ነው። አላህን ከሚያስቆጡ ቁጣውን ከሚያመጡ ነገሮች አንዱ ዝሙት ነው። ይበልጥ ደግሞ ከዝሙት ውስጥም ትዳር ያለው ሰው ዝሙት ውስጥ ሲወድቅ፣ ዝሙት ውስጥ ሲገባ አላህ ይበልጥ ይቆጣል። ሲጨልምብህ ሲደናገርህ ወዲያ አላመሽሽ ፈተና አትፍሩ። ወርቅ ተፈትኖ እኮ ነው ወርቅ በሳት አጠገባፉ በሳት ውስጥ ከሱ ጋር እኮ አብሮ የወጡ ብዙ እንትኖች ነበሩ አይደል? የተበለጨለጨ ሁሉ ወርቅ ጋር አይወዳደርም። ሱብሃንአላህ።
አልሐቁ አብለጅ ወልባጥሉ ለጅለጅ ምን ቢያብለጨልጭ ውሸት ያው ውሸት ለጅለጅ ነው ለጅለጅ አልሐቁ አብለጅ ወልባጥሉ ለጅለጅ ይመስላል እንጂ አይደለም መምሰል ቀላል ነው መሆን ነው ማይቻል እና የምትወደውን ወዳጅህን በልኩ ውደድ ትንሽ ቀነስ አድርገህ በሳጣል በልኩ ውደድ ምክንያቱም ወደፊት በሆነ ቀን ያንተ ጠላት ሊሆን ይችላል እና አይመችም በአንድ ጊዜ ከዚህኛው አቋም ወደ ዚህኛው አቋም 180 ዲግሪ መቀልበስ አንዳንድ ሰዎች ሊያሳፍራቸው ይችላል ግን የሚሄድ ራሱ አይደለም በተቃራኒውም አንድን ሰው ስትጠላ በልኩ አድርገው አለ ለምን የሆነ ጊዜ ወዳጅህ ሊሆን ይችላል ግልጽ ነው እንደዚህ ሊሆን ይችላል ሶሻል ሚዲያ ላይ ይሄንን ነገር ለመቶ ሰው ሼር ካደረከው ይሄን ያክል ኸይር ይመጣልሃል አላደረከው ደግሞ መከራ ይመጣብሃል አይነት የሚለቁ ሰዎች አሉ እንደዚህ ይታያል ነው የሚመጣውን ኸይርና የሚመጣውን መከራ ሶሻል ሚዲያ ላይ ያለ ሰው ሆነ የሚወስነው ይሄ እንዲህ አይነት ተረት ለዚህ ለኹራፋት ተገዢ መሆኑ ህዝባችን በጣም የሚያሳዝን ነገር ነው መዲና መስጊድ ኢማም ማነው ጠባቂ ነው አህመድ ከሚባል ሰው ተብሎ የዛሬ 33 ዓመት ጀምሮ ማውቀው የሚሰራጭ ወረቀት አለ ድሮ እንዲህ እንዳሁኑ ሶሻል ሚዲያም ሳይኖር በፎቶኮፒ ሁሉ ያባዛው ነበር ሰው ጁሙዓ ምን ኸጥበበት ቦታ ይዘውልን ይመጣሉ ይሄ ነገር እንዴት ነው አህመድ የሚባል መዲና መስጊድ ጠባቂም የለም ብለው ዑለማዎች ራሱ ፈትዋ አድርገውበታል በዘመኑ እዛ የሚባል ሰውም አልነበረም በመናሚ አይቼ ምናምን ሸሪዓ ከመናም አይወሰድም ሸሪዓ የሚወሰደው ከቁርአን ከሱና ነው የሰው ዕጣ ፈንታ ደግሞ የሚወስነው አላህ ረብል ዓለሚን ነው ማንም ሰው ይሄን ካላደረክ በላይ ይወርድብሃል ይሄን ካደረክ እንዲህ አይነት ታገኛለህ ብሎ ከራሱ ሊናገረው የሚችለው ነገር የለም እንቋዎችና አጭበርባሪዎች የሚሰሩት ነገር ነው ይሄ ለእንዲህ አይነት ነገር ህዝባችን ሰለባ መሆኑ ምን ያህል የላላ አቂዳ እንዳለ የሚያሳይ ነገር ነው ضرنا نفع بالله سبحانه وتعالى جن الله መከራ ሊያመጣ ከፈለገ ያመጣል رحمت ሊያዘንብ ከፈለገ እሱ ነው ما يفتح الله للناس من رحمة فلا ممسك لها وما يمسك فلا مرسل له من بعده الله ለሰዎች የሚከፍተው እዝነት ካለ ማንም አቃቢ የለው አላህ ላንተ ሊያደርስ የፈለገውን ሰው የትኛው ኃይል ነው ሊያቀበው የሚችለው ሊያመጣው የፈለገውን መከራም የሚገፈትር አካል የለም ወደሱ ሸሽተን እሱ ነው የላከው መከራ መክትልኝ ብሎ በመሸሽና በመለመን ካልሆነ በስተቀር ይሄ ደግሞ የአቂዳ መሰረታዊ ነገር ነው ላኢላሃ ኢላላህ እኮ አንዱ ተፍሲሩ ይሄ ነው ነፍዕና ضر በአላህ እጅ እንጂ በማንም የለም ስለዚህ ጉዳትን ከልክልልን ብለን የምንለምነው ጥቅምን አምጣልን ብለን የምንከጅለው አንድ አላህ ብቻ ነው ማንም ሰው በዚህ መልኩ ሊያስፈራራን አይገባም حتى حديث لمن አይሆንም ይሄን ሐዲስ ካላሰራጨህ انما الاعمال بالنيات ተርጉሞ ሲያበቃ ይሄን ካላሰራጨህ በላይ ይወርድብሃል ቢለ ይሄ ተገቢነት አይደለም ማሰራጨት ወደ አላህ ከመንቀርብባቸው ነገሮች የሆነ ትልቁም ነገር ነው ይሄ ሐዲስ ማሰራጨት ቁርአን ማሰራጨት ግን በዚህ መልኩ አይደለም ሸርዑ የመጣው የራሱ መንገድ ያለው ስለዚህ እንዲህ አይነት ነገር ማመን ፍጹም ስህተት ነው ማለት ነው ሁሉም ሰው የሚያይህ የቁስ መነጽር አለ ያረከውን ጫማ የለበስከውን ሱፍ ያስከውን መኪና አይቶ የሚያከብሩ ምሽ ቆጠቆጠልህ ሱብሃንአላህ ምን ፈሰፈሰው የሚቀለሰለሰው ልብስህን አይቶ ነው ውጭህን አይቶ ነው ሹፍ አላህ በዚህ ሚዛን አያይም እኔንም አንተንም እሱ ነው ያንተ ቦታህ ያንተ ዋጋህ በኢማን ነው አላህ ዘንድ የሚያከብር በልብስ አይደለም በዘርህም አይደለም አላህ የሚያይበት ሚዛን ሌላ ነው ሰውን የሚያይበት ሚዛን ይለያል እነሆ እንግዲህ ያው ጥሩ መልእክቶችን አግኝታችሁበታል ብዬ ተስፋ አደርጋለሁ አላህ በሰማነው ምን ሰማና እንደዚሁም ደግሞ ምን ሰራበት አላህ አድርገን ይላልኩ አሁን ምን ሄደው እንግዲህ ሴቶች ሚዲያ ላይ ወጥተው ምን እንደሚሰሩ እናያለን እንደዚሁም ደግሞ አንዳንድ አህባሾች ከመውሊድ ጋር ተያይዞ በተለያየ ሁኔታ ላይ የሚያነሱትን ሐሳብ ምላሽ እንሰጥበታለን ነቢይን ዓለይሂ ሰላቱ ወሰላም ወዳለሁ ያለ ሁሉም እውነት የነቢ ወዳጅ ይሆናል ማለት አይደለምና ማረጋገጫ ያስፈልጋል ማረጋገጫው ቁርአን ላይ ተቀምጧል ሐዲስ ላይ ተቀምጧል የሆኑ ሰዎች ነቢ ጋር መጥተው እንወዶታለን አሏቸው ባፋቸው እንደሚወዷቸው ገለጹ ለዚህ ሙግታቸው እወዳለሁ የሚለው ንግግራቸው መልስ የሚሆን አንቀጽን አላህ ከሰማይ አወረደ ለነሱ ብቻ ግን አይደለም እስከ ቂያማ ቀን ድረስ ነቢይን ወዳለሁ ለሚሉ ሰዎች የውዴታቸው መመዘኛና ማረጋገጫ ሆኖ የሚያረጋግጥ የሚያገለግል አንቀጽ ወርዷል
አልኢማም ኢብኑ ከሲር ሌሎችም እንዳሉት ይህ አንቀጽ የፈተና አንቀጽ ነው ተብሏል። ነቢን እወዳለሁ ያለ ሰው በዚህ አንቀጽ ነው የሚፈተነው። በዚህ አንቀጽ የተባለውን ካደረገ እውነትም ወዳጅ ነው። በዚህ አንቀጽ የተባለውን ካላደረገ በአፉ ብቻ ነው እወዳለሁ የሚለው፣ እውነተኛ ወዳጅ አይደለም። በልቡ ነቢን አይወድም መስሎት ሊሆን ይችላል። እሱ ውዴታ ብሎ የሳለው ነገር ስላለ ተመሳስሎበት ነቢን የወደድኩ ነው ሊታለል ይችላል። በሸሪዓው ሚዛን መሰረት ግን አንድ ሰው ነቢን ወዷል የሚባለው አንቀጹ ላይ የተባለውን ሲያደርግ ነው። ነቢን እንወዶታለን ላሉ ሰዎች አላህ ምን መልስ ሰጣቸው? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላሁ ወየግፊር ለኩም ዙኑበኩም ወላሁ ገፉሩን ረሒም የሚል የቁርአን አንቀጽ ወርዷል። እውነት እኔን የምትወዱ ከሆነ በላቸው፣ እወድሃለሁ ላሉ ሰዎች በላቸው፣ እውነት የምትወዱኝ ከሆነ ተከተሉኝ በላቸው። አላህን የምትወዱ ከሆነ ተከተሉ። የነቢዩ ውዴታ የአላህ ውዴታ ነው ማለት ነው። የነቢዩ ዓለይሂ ሰላቱ ወሰላም ውዴታ የአላህ ውዴታ ነው ማለት። ሰዎቹ ነቢይን ነበር እንወድሃለን ያሏቸው። ቁርአኑ የመጣው እናንተ እንወዳለን ያላችሁት ነቢይን ቢሆንም ነቢይን የሚወድ በእውነቱ የሚወደው አላህን ነውና እውነት ነቢይን የምትወዱ ከሆነ አላህን ትወዳላችሁ ማለት ነው። ኢን ኩንቱም ቱሒቡነ አላህ አላህን የምትወዱ ከሆነ መልእክተኛው የምትወዱ ከሆነ ፈተቢዑኒ እኔን ነቢዩን ተከተሉ በላቸው። ይሄን ካደረጋችሁ አላህም ይወዳችኋል፣ ያዝንላችኋል፣ ይቅር ይላችኋል። አላህ መሃሪና አዛኝ ነው። አሁን እንተው ሁሉ የሚሰራው በአየር መሄድ ለዛ ሰው ሐራም ነው ማለት ነው። ነብያችን በአየር አልሄዱም፣ ሰለፎችን በአየር ይሄድ የለም። ሰለፎች አልሰዱኛ መስራት የለብንም ታለ በአየር ያሰው መሄዱ ሐራም ነው ለዛ ሰው ልጽነኛ አይደል? ሐታ በመኪና መሄድ ለዛ ሰው ሐራም ነው። ሰለፎች አልሄዱም፣ ነብያችን አልሄዱበትማ። ነብያችን የሄዱት በበቅሎ በግመል ነው የሄዱት፣ በፈረስ ነው የሄዱት። ለምን በአየር ተቆርጦ ይሄዳል? ገንዘቡን በሐራም ለምን ያባክናል? ነብይ ያላደረጉትን አታድርጉ የሚባለው ከዲን ጋር በተያያዘ ነው። ሞኝ የሆኑ ሰዎች ታዲያ ነብይ በመኪና ሄደዋል እንዴ ይላል። ነቢይ በስፒከር በማይክ ዳዕዋ አድርገዋል አዳም ብለዋል። እኛ እያወራን ያለው መሰረታዊ ስለሆኑ ስለ ዲን ጉዳዮች። ነቢይ አዎ ዳዕዋ አድርገዋል። ድምፃቸውን ጮክ ለማድረግ ሰው ተጠቅመዋል፣ ሚንበር ተጠቅመዋል። ስፒከር ቢኖር ይጠቀሙት ነበር ማለት። ስፒከር ማይክ ያስፈልገው ለምንድን ነው? በመሰረቱ የተፈቀደውን ነገር ተደራሽነቱን ለማስፋት ነው። ይሄን ደግሞ ነቢይ ተጠቅመውታል። በጊዜው ሚንበር ላይ ከፍታ ላይ ወጥተው ኹጥባ ያደርጉ የነበረው ለዚህ ሐጀተል ወዳዕ ላይ ንግግር ሲያደርጉ እሳቸው የተናገሩ ሰው በጣም ብዙ ስለነበረ የእሳቸውን ንግግር ደግሞ ሰዎች እንዲያደምጡ አሊ ይደግሙ ነበር። ይሄ ምን ማለት ነው? ድምፅ ማጉያ ማለት ነው። በመኪና ሄደዋል ወይ? አዎ ሄደዋል። የዘመኑ መኪና ግመል ነው። በመኪና መሄድን ደግሞ ዒባዳ ብለው አይደለም ሰዎች የሚያደርጉት። ሰዎች ግን መውሊድ ብለው የሚያደርጉት፣ ሶላዋት ብለው ተሰብስበው የሚያደርጉት፣ ሰው ሲሞት ያሲን የሚቀሩት ቀብር ላይ ሄደው ዒባዳ ብለው። ማንም በመኪና መሄድን ዒባዳ በማንኪያ መብላትን ዒባዳ ሚቻልና ማይቻለውን ልንቀላቀል አይገባን። በዕልም በማስረጃ ልንጓዝ ሰው ያደረገውን ሁሉ ሰው ስላደረገው ብቻ ለኛ ጥሩ ሰው ነው ትልቅ ሰው ነው ብለን ስለምናምን ብቻ ልንከተል አይገባንም። ከነቢ የሚበልጥ ሰው የለም። ለቀድ ካነ ለኩም ፊ ረሱሊላሂ ኡስዋ የሚለው ነኺራ በሁሉም ነገር አራያቸው ነቢ ናቸው ተብሏል። ከዛ በኋላ ሱሐቦች ናቸው። ሱሐቦች ያደረጉትን ሁሉ እናደርጋለን፣ ሱሐቦች ያላደረጉትን በሙሉ እንተዋለን። ኡስታዞቻችን ጥሩ አድርገው መልሰዋል። ነገር ግን እየጨፈረች የነበረችው ሴት ብዙዎች እየተገረሙባት ነበር። ኮመንት ላይ ብዙ የሚያስቁ ነገሮችን እየጻፉ ነበር። ላይክ ጭፈራ ነው የሚመስለው፣ ጉራገኛ ነው፣ ስልጠኛ ወይስ ምንኛ ነው እያሉ ብዙዎች ሲወቅሷት ነበር። ለማንኛውም አላህ ያስተካክላቸው። እንግዲህ በዚህ መልኩ እየተጨፈረ ነው ሙሐባ እየተባለ ያለው እና ሙሐባ ማለት ምን ማለት እንደሆነ ደግሞ ኡስታዛችን ቅድም ነግሮናል ማለት ነው። የነብዩን መውደድ ማለት የእሳቸውን ሱና መከተል፣ እንደዚሁም እሳቸው የከለከሉትን መከልከል እና የሚያደርጉትን ነገር ማድረግ እንደሆነ እንግዲህ በደንብ ሰምተናል ብዬ አስባለሁ። አላህ በሰማነው የምንሰራ ብንጠቀም አላህ ያድርገን። አሁን የምንሄደው በጣም አሳዛኝ ወደሆነ መረጃ ነው። ከዛ በፊት ግን በቤተክርስቲያን ውስጥ እየተካሄደ ያለውን ነገር ራሳቸው ኦርቶዶክሳውያን እያጋለጡ ይገኛሉ። አብረን እናየዋለን። እና ቤተክርስቲያን ውስጥ ሁሉን ነገር ማድረግ ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸው። እና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ
ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም እየከበድን ነው። አሁን ይህን ጉዳይ ለመግለጽ እንደው ይህን ስናገር ቤተክርስቲያን የተነካብኝ ይሆን፣ ቤተክርስቲያኑን ሰው አቃሉ ያይብኝ ይሆን የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀን የቆየ ነው። ከዚህ አንጻር ነው። ጳጳስ ሊኖር ይችላል። የደብር አለቃ እንደ አሸን ሊፈሉ ይችላሉ። ለምን? በእኛ ዝምታ እነሱ ክፉ ስራቸው አድብተው ሰርተው ስላደጉ፣ ክፉ ስራ ደግሞ ያድጋል። ግብረ ሰዶም ዲያቆናት ተገኙ ተባለ። ቄሶቹ ዲያቆኖቹ ብር ወዳድ ዓለምን ወዳድ ሆነዋል። መነኮሳት ከከተማ አልወጣም በባታችን አንቀመጥም አሉ። የቤተ ክርስቲያን ችግሯ በጣም በስቷል። ይሄን እናንተም ታውቃላችሁ፣ እኔም አውቃለሁ። ሌሎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ውጪ የሆኑ ሰዎችም ያውቁታልና ሂደቱ በጣም ከባድና እንትን ነውና ከሀገር ወጥተው ስልጠና ሁሉ ወስደው የሚመጡ ሰዎች የያዝናቸው አሉ። ይህን ግብር ሰልጥነው ቤተክርስቲያን ውስጥ ለማስፋፋት በዛው መስመር ላይ ደግሞ እርዳታ ከውጭ በየትኛው መንገድ እንደሚያገኙ በደንብ አንደርስበትም። የገንዘብ እርዳታ ከፍተኛ እንዳለና ያንን የሚያደርጉ ልጆች አሉ። ያው ሰንበት ትምህርት ቤቶችም ነቃ ብለው ነገሮችን እንዲያዩ ስለፈለግኩ ነው። ከዛ በደንብ መታየት ያለበት ደግሞ ጽጌ ማህሌት አዳር ላይ የእውነት በሚያሳዝን ሁኔታ ወንድ ልጅ ዓለማዊ ወንድ ልጅ ያው አበባ ለሚስቱ እንደሚሰጥ ሁሉ በየማህሌቱና እንትኑ ላይ ቀይ አበባ እየተሰጣጡ እየጠራሩ የሚወጡ የያዝናቸው ብዙ አገልጋዮች አሉ። ብዙ ጊዜ ጽጌ ላና እኛ አንተኛም ያው ማህሌት መቆም ሲገባን እኛ በየደብሩ እየዞርን እነሱን የምናሳድው። በየደብሩ እንደዚህ አይነት እንትን ያላቸው ሰዎች አሉ። ስለዚህ ሰንበት ትምህርት ቤቶችም ወይ ደግሞ ምዕመናኑም ትኩረት ሊያደርግባቸው የሚገባቸው ነገሮች እነዚህ ናቸው። ወንዶች ብቻ አይደለም እዚህ ውስጥ ያሉት፣ የነሱ ተባባሪ ሴቶች አሉ። የወንዶቹ ግብረ ሰዶሞች ተባባሪ ሴቶች አሉ። አቀናባሪ ናቸው። ለምሳሌ አንድ ጭፈራ ቤት ሙሉ ያዘጋሉ። ሴቷ ትወጣለች፣ ትገባለች። ከዚህ በፊት ሄዶ ተናግሮ ተዘግቶ ነበር ወደ ላይ ስራ። ሴቶች 3-4 አውቀው ይወጣሉ፣ ይገባሉ። ወንዶች ናቸው ግን ውስጥ ስራው የሚሰሩት። ሴቶቹ ገንዘብ ተከፋዮች ናቸው። እንደዚሁም ደግሞ በየመጠጥ ቤቱ እንደማባበል አድርጎ አንተ ስትገባ እሷ ትወጣለች፣ ሌላ ወንዶች ገብቶ ይጫወቱብሃል። ርቀታቸው ከፍተኛ ነው። ስለዚህ ወንዶች ብቻ እኛ የምናውቃቸው ሴቶችም አሉ፣ የምናውቃቸው አቅራቢ ሆኑ ማለት ልክ እንደ ሴት እንደምታማልል የትኛው ነው ቆንጆ ወንድ ብለው ተከታትለው ያጠቁታል፣ ያጠምዱታል፣ ዙሪያውን ይከቡታል። ዙሪያው ማለት ነው። ልክ እንዴት አድርጌ ልንገር፣ አንዱ የሚናገረውማ ስለ ወንድ እንደሚያወራው ራሱ አትጠራጥራል። ወይ እንዴት እንደሚያበራ ይላል ወንዱን እኮ ተመለከታችሁት። እንግዲህ ቤተክርስቲያን ውስጥ እንደዚህ አይነት ቆሻሻ ነገር እየተደረገ ነው ያለው። በጣም ያሳፍራል። ይህንን ነገር ማውጣታቸው ራሱ ገርሞኛል። እንደ አንድ ያንን እምነት እንደሚከተል ሰው ይህንን መረጃ አሳልፈው ያወጣሉ ብዬ አላሰብኩም ነበርና እጅግ በጣም ቀፋፊ የሆነ ነገር ሀገራችን ውስጥ እየተስፋፋ ይገኛል። በቅርቡም እንግዲህ አንድ በጣም የሚያሳዝን ኡስታዝ በዚህ ሁኔታ ውስጥ ትልቅ ችግር ውስጥ እንደገባና የሚያሳዝን ታሪኩ ሼር ካረገ በኋላ ብዙዎች የተነጋገሩበት ነበር። ታሪኩን እንግዲህ ትንሽ ረዘም ቢልም እኔ ግን በአጭሩ እንድትረዱት አድርጌ ምጋብዛችሁ ይሆናል። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል 4 ቀን ነው የቆየው። 4 ቀን ትልቅ ግቢ ነው። ከፍቶ ነው የገባው። መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀውም። ከተማውንም ስለማታውቀው? ከተማውንም ስለማላውቀው ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ጊዜ ይሆናል? ምን ያህል? ከዛም በኋላ ወደ 30 ደቂቃ 30 ደቂቃ እንደዚህ አላሁ አለም እንደዛ ይሆናል። በቃ በዛን ሰዓት ላይ ትንሽ ስሜታዊ ስለነበርኩኝ ብዙም አላስተዋልኩትም እና ግቢ ከፍቶ መኪና አስገባ። ስንገባ ግቢ ውስጥ ግቢው ትልቅ ግቢ ነው። አንድ ሰው የለው፣ እነሱ ናቸው የሚኖሩበት። እኔ ሰው ይመጣል ብዬ ሰው ያለበት ቤት ስታያቸው በቃ ትላልቅ ናቸው፣ ባለትዳሮች ምናምን ነገር ነው እንደዚህ ይመስሉ ዛታቸውን ፊዚካሊ ስታይ። እዛም ቤት ውስጥ ገባን። ስንገባ ቤታቸውም ሙሉ ነው፣ ደህና ቤት ነው ያላቸው። እዛም በቃ አንድኛው በዚህ መካከል ነበረ። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምናምን ነገር ምንም ነገር በቃ አላገኘውኝም እና
እኔ አድሬ ብቻ ነገ ወደዛ ሄጄ እዛ እነዚህ ልጆችን ጓደኞቼ መገናኘት ነው የምፈልገው፣ እዛ መሄድ ነውና ትልቁ እንትኔ ምግብ በልተሃል አለኝ። አልበላሁም አልኩት። ምሳ አልበላህም አለኝ። አልበላሁም አልኩት። ጾሜን ነው ያለሁት። ከቁርስ ጀምሬ መንገድ ላይ ስለነበርኩ ምንም ነገር አልበላሁም። አሁን ከዛን በቃ እኔ ሄጄ እራት ይዤ ልመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰድ አለው። ሰማለኝ ይሄንን ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤን አሸርጬ እንደዚሁ በቦዲን ያለው በጃፖኒን ያለውትኝ አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱን ቁጭ አልኩኝ። ራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው አለ ይላል። ሁለት ናቸው እነሱ። ከዛ ነው ራት ሊገዛ 4 ሆነው አሁን እሺ። ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ። ምን አሉ? በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለኔ ብቻ አቅርበው እነሱ አሉ ይሄን ምግብ። እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር እንዴት ታስበዋለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስንት ነገር አለኝ። ያው እኔም ብዙ መናገርም እንትን ስላላልኩኝ ርቦኛልም ሐቂቃ ነው በላው። በቃ ግን እየበላውኝ እያለ ያንን ምግብ መጨረሴን አላውቀውም። ኦኬ በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላው ምግቡን መጨረሴን አላውቅም። አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ከዛን ሌሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም። ግን አውቃለሁኝ 4 ሆነው ነው በቃ እንትና የተጫወቱብኝ። ሌሊቱን ሙሉ አደሩ። ከመገቡ በኋላ በቃ አውቃለሁኝ። የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው والله 4 ነው በቃ። ከዛስ እሺ እንዴት እንትና አላህ ዛሬ የሚገልህ ከሆነ በዚህ ምክንያት ይግደልህ። እኔ ልጠይቅበት። ይህ ምግብ አነሳችና አስታበቃ አጎረሰችኝ። ደነገጥኩ። ውስጤም ፍላጎቱ ስላለ ልሙት አልኩኝ። በቃ ያ ረቢ በቃ ወላሂ ምንም አላልኩም። እሷ እንደዚህ ስትለኝ ያ ረቢ አልኩኝ። በቃ በዚህ ሞት ከሆነ ስቃዬን አታብዛው፣ በቃ ልሙት ስትሰጠኝ። ከዛን ለራሴ ወላሂ እብድ ነገር ነው ራሴን ሳስበውን ሰዓት ላይ ካጎረሰችኝ በኋላ ለራሴ በላው አነሳኝና በቃ የሆነ ምግብ አይቼ አላቅም ወላሂ። ሰፍ ብዬ ያንን ነገር በላው ወላሂ። ከዛን ቀን በኋላ ደም አልፈሰሰኝም። አላሁ አክበር። ያንን በላው። ከዛን በኋላ ደም የሚባል ነገር አልፈሰሰኝም። ውያድር እንዴ ዋልኩኝ። ምግብ አሁንም ምንም ነገር በቃ መብላት እንግዲህ ሽንት ቤት የሚሄድ ነገር የለ ምን የለ በቃ ሆዴ ላይ የተቀመጠ ምንም ነገር እንደዛ በቃ ደነገጥኩኝ። እኔ ወድሻለሁ የፈለገ ነገር ቢሆን መቼም ቢሆን በሆቴል አጣሽ የማልፈልገው ሰው አንቺን ነው። ግን ደግሞ አንቺ ልጅ ነሽ ዛሬ እኔ ከአንድም 2ም 3ም 4 ልጅ እንደዚህ መቅበር ከዚህም በኋላ እኔ በቃ ከአላህ ጋር ሰላም ሁኜ ብቻ ሰግጄ መኖር ነው እንጂ የምፈልገው ልጅ አልፈልግም። ምን አለችኝ? አላህን ፍራ አለችኝ። ዓመት በዓመት ወልዳለሁ፣ ዓመት በዓመት ይሞታል አለችኝ። አላሁ አክበር ወላሂ እንዳለችኝ ሳባ ነው ደነገጥኩ። ሳባ ነው የገባው። ወላሂ ደነገጥኩ፣ በጣም ደነገጥኩ።
እንዴት አልኳት። በቃ ምን አጣኝና ትችያለሽ አንቺ ትቋቋሚያለሽ እንደዚህ ወላሂ አላህ ነው ሻሂድ ያለች የፈለገ ነገር ቢሆን አላህ በዚህ የሚፈትነኝ ከሆነ ለኔ እኮ ልጆች እኮ ለኔ ያሉ አለች። በቃ ወላሂ ነገ እኮ ባላህ ፊት አገኛቸዋለሁ። አዎ የኔ ልጆች እኮ አልሞቱም አለችኝ። በቃ ወላሂ ትኛለች እና እኔ ያው ጽናት የለኝም እንደዚህ አይነት ነገር በቃ በጣም አዝኛለሁ እና ምንም ነገር እንዳታዝን በየአመቱ ወልዳለሁ አለችኝ። እዛ እንደዚህ እያል ሁለተኛ ልጅ ተጸነሰ። በዚህ መካከል ተቸገርን ታውቃለህ። ስራ ሁሉ ጠፋ። ኮንትሮባንዱ ተያዘብኝ። ታመምኩ። ያ ነው ወይስ ሌላ እንደ ሲር ነገር እንትን ብሎ ሲያወቃ በቃ እዛው አካባቢ ደግሞ እጄ ሁሉ እንደዚህ ሆነ። እጄ ተቆላለፈ። እጄ አልነሳም። እሷ ነች የምታቀላበጠኝ፣ ሽንት የምትቀበለኝ፣ ሁሉ ነገር ያለ ነገር እንዳለ አለቀ። እዛን ዕቃ እያወጣን መሸጥ ጀመረ። ዕቃ የተሸጠ መብላት፣ መታከም፣ ሕክምና ሲባል ምን ነገር የለም ኖርማል ነው። በቃ ከዛ ያ ነገር መጣ። ኒቃቧን ለብሳ ቡና ቤት አፍልታ በፌርሙዝ ይዛ ወጣ መሸጥ ጀመረች። ኒቃቢስት ነች። ሰው አይጠጣላት አለመደም ሰው እንደዚህ አዙራ ኒቃብ ነች እንዲህ አውጪ ብሏታል። ወንድ ልጅ ሲታው ምንሽን አውቀን ነው እንደዛ ይሏል። ቡና ለመጠጣት ኒቃብ ሽንከረች ታለቅሳለች። መጣ በኋላ ላይ የምናደርገው ስናታ ሁሉ ነገር አለቀና ቁርአን እየተቀራልኝ ምን እያለ ትንሽ ስሜት መፍራታት ጀመረ። ምን አደረኩኝ? ከዛ መራቅ። እናትየዋ ምን አለቻት? ላውድ ላይ አድርገህ ትንሽ ትሰማለች ታውቃለህ። እሱንም እንደዚህ አይነት ስልኮችን ሳይሆን እንደዚህ ትናንሽ ስልኮች አሉ ድምጻችን ጭው እንደዚህ አይነት ነገር ጩኸህ ነው እንጂ የምታወራት በሚስጥር አጠገቧ ነው አትሰማማ። እዛን በዚህ መካከል ቃሸት በቃ ጨራረስን። እኔ ትንሽ የተሻለ መጣ ነገር በቃ የምሄድበት ቦታ የለኝም። ሰው አልጠይቅም እንደነገርኩህ መጣ ወደ አዲስ አበባ። አዲስ አበባ እንግባል። አዲስ አበባ መጥተን የት ነው የምናል? ከባድ ነበረ። ወደ ደላላ ቤት ሄድን ሁለታችን። ተሽሏል አሁን እና አጣን ደላላ ቤት። ሁለተኛው ልጅ አሁን እርጉዝ ነች። እርጉዝ እንደሆነች ገና ቅሪት እንደሆነች እና አዲስ አበባ መጣንና አሁን እንግዲህ በቃ ደላላ ቤት እሷን ሲያት እሷን ኒቃቢስት ነች። እኔ ሲያዩኝ ጺም ያለ ማንም አይቀጥረንም። ማንም ሊያዝህ ይፈራል። እዛን አንድ ቀን ወደ አንፎ አካባቢ ላይ ሺሴድ መስጊድ ታውቀዋለህ? ወደ ውስጥ ገባ ብለህ ቆርቆሮ ነበር የዛኔ መጀመሪያ ገና እንትን እንዳለ የሆነ ሸራ ነገር ከላይ ቤቱ ሳይሰራ ቤቱ ሲሰራ እዛ ነበርኩ። እዛ አካባቢ ላይ ነበርኩ እና አንድ የሆነ ቀን እንዳውም አስታውሳለሁ ቤቱ ሊሰራላ ሰበብ ሲያደርገው መግሪብ አካባቢ ላይ እንትን ሲል እየሰገድን ዝናብ ዘነበብን። ሸራውን ጣጥሶት ምናምን የዛኔ ያፈራርሰውት ከላይ ላያችን ላይ እንዳለ ቤት ውስጥ ጎርፍ ብቻ ሆነ። የዛኔ ሳይሰራና የዛኔ አካባቢ እዛ ነበርኩኝ። አንድ የሆነ የስልጤ ልጅ የተዋወቅኩኝና ኡስታዝ ነው ሄደ ቁርአን ያስቀራል። እኔ ቁርአን እንኳን ማስቀራት አልችልም። አቅሙን አጥቼ አይደለም ወይም ቁርአን እንደዚህ ሳይሆን ማስረዳት ምናምን እንደዚህ ከሰው ጋር አልችልም። በተፈጥሮ በቃ ወጥቼ የሆነ ነገር መናገር አልችልም። በህይወቴ የለኝም ልምዱንም ሳይል ሲቀር እንደገና ድጋሚ ቀስ እያልኩ ከዛን እሱ እንደዚህ አይነት ነገር እንድሰራ ነው የፈለገው። እዛን ሞከርኩኝ። ንግዱ ነው እኔ ንግድ ነው በቃ ንግድ ህይወቴ ነው። በቃ የፈለገ ነገር ቢሆን በንግድ እንትን ብል እኖራለሁ ብዬ በቃ አላህ ያኖረኛል ብዬ የማስበው ነገር እሱ ነው። እንግዲህ የዚህ ኡስታዝ ታሪክ እጅግ በጣም አሳዛኝ ነው። ብዙዎች ያዘኑበት ታሪክ ነው። እንዲህም አለ ወይ ያስባለ ነው። እንግዲህ መጨረሻውን አላህ ያሳምርለት። አላህ ሱብሓነሁ ወተዓላ የሰብሩን እንግዲህ ምንዳ ይክፈለው። አላህ እኛንም ሰብረኞች አድርገን እንደዚህ አይነት ነገር ከመስማትም አላህ ይጠብቀን እያልኩ አሁን እንግዲህ በዚህ ጉዳይ ላይ ሀሳባችሁን ኮመንት ላይ ማስቀመጥ ትችላላችሁ። አሁን ወደ ውጭ መረጃ ነው ወስዳችሁ ትራምፕ ምንድን ነው ያደረገው? ጉድ ብቻ ስሙ የማያልቅ የዶናልድ ትራምፕ ጉድ። ጋሼክ ኢራኖች ይገሉኛል በሚል ስጋት በምግብ መጫኛ መኪና ሁሉ እስከ መጫን እንደደረሱ ዋሽንግተን ፖስት ሪፖርት ይዞ ወጥቷል። ይህም እንግዲህ የሆነው መቼ ነው? እንግዲህ ዶናልድ ትራምፕ እንደምታውቁት ባለፈው ለኔቶ ሚቲንግ ተርኪ መጥተው ነበረ። ተርኪ ሲመጡ መጀመሪያ የመጡበት ፕሌን ቀጠር የሰጠቻቸው ፕሌን ነው። ቀጠር በኦርኳታር በስጦታ ከሰጠቻቸው በኋላ ያን ለፕሬዚዳንቱ እንዲመጥን ተደርጎ አፕዴት ተደርጎ የሴኪሪቲ ምናምን ስራዎች ተሰርተው በዛ ፕሌን ነበር ወደ ተርኪ የመጡት። ነገር ግን ተርኪ ከመጡ በኋላ በዛ ሰሞን አካባቢ ኢራኖች ኦፕንሊ ዶናልድ ትራምፕን እንገላለን ብለው ይዝቱ ነበረ። በተለይ አያቶላውን እየቀበሩ በነበረበት ሰሞን ስለነበረ እንገላለን እያሉ ይዝቱ ነበረ። ይህንን ተከትሎ ዶናልድ ትራምፕም ኦፕንሊ ቶፕ ሊስታቸው ላይ የኢራኖች ቶፕ ሊስት ላይ ያለሁት እኔ ነኝ፣ ኤኒታይም ልገደል እችላለሁ ብለው እንደነበርም እኔም በቪዲዮ ነግሬያቸዋለሁ። እስካሁን እድለኛ ስለሆንኩ ነው ያለሁት፣ ይህ እድል ደግሞ ላይቀጥል ይችላል፣ ኤኒታይም ልገደል እችላለሁ ብሎ ሁላ ኦፕንሊ እስከመናገር ደርሰው ነበረ። ከፍተኛ ስጋት ነበረባቸው። ይህንን ተከትሎ እንግዲህ ተርኪ መጥተው የተርኪ ውስጥ የኔቶ ሚቲንግን ጨርሰው ሲመለሱ ግን ዶናልድ ትራምፕ በቤቢ ብሉ ኦር በኤርፎርስ ዋን የሚባለው የሰማያዊው
ሰማያዊ ከለር ኦር ቤቢ ብሉ ከለር ያለው ሁሌ የሚታወቅበት አሜሪካ ፕሬዚዳንቶች የሚንቀሳቀሱበት ኤርፎርስ ዋን አለና በሱ ነው የምመለሰው ቀጠር በሰጠችኝ ፕሌን ሳይሆን በሱ ነው የምመለሰው ብለው ተናግሮ ነበረ። ይህንን ተከትሎ እንግዲህ ምንድነው የተደረገው? ተርኪ ኤርፖርት ውስጥ ዶናልድ ትራምፕ ወደዚህ ኤርፎርስ ዋን እንዲገቡ ተደርጎ እዛ ሲገቡ ከተቀረጸ በኋላ ለሚዲያ ከተቀረጸ በኋላ አንዳንድ የሪፖርተሮችና እንዲሁም የዋይት ሃውስ ስታፎች በዛ ከሳቸው ጋር አብሮ የመጡት በዛ ፕሌን እንዲገቡ ተደርጓል። እነሱ እዛ ፕሌን እንዲገቡ ከተደረጉ በኋላ መስታወታቸውን እንዲዘጉ እንደታዘዙ ታውቋል። እነዚህ ሪፖርተሮችና የዋይት ሃውስ ስታፎች መስታወታቸውን ከዘጉ በኋላ ግን ዶናልድ ትራምፕ በሌላ በኩል ወጥተው ወደ C-32A የምትባል ማች ስሞለር በጣም አነስ ወደምትል ፕሌን ተንቀሳቅሰዋል። ነገር ግን የተንቀሳቀሱት ምንድነው እዛ ኤርፖርት ውስጥ የምግብ ማመላለሻ ትራኮች አሉ። እንደምታውቁት ኤርፖርት ውስጥ የኬተሪንግ ስራ የሚሰሩ ትራኮች አሉ። ለተሳፋሪዎች ምግብ የሚያመላልሱ ኩክ ከሚደረግበት ቦታ ወደ የፕሌኖቹ ወደ የቦታዎች የሚያመላልሱ የኬተሪንግ መኪኖች አሉ። ኤርፖርት ውስጥ የምትሰሩ ወይም ደግሞ ኤርፖርት በተለያየ መንገድ ገብታችሁ የምታውቁ ታውቋቸዋላችሁና ዶናልድ ትራምፕ እንግዲህ በእነዚህ ምግብ ማመላለሻ መኪኖች ውስጥ ከኤርፎርስ ዋን ወርደው በዚህ ምግብ ማመላለሻ መኪና ውስጥ ገብተው ያው ከምግብ ጋር ከተጋቢኖና ከበየነት ጋር ተጭነው እንግዲህ ወደዚህ C-32A ወደምትባለው ፕሌን መግባታቸው ታውቋል። ይህ ሁሉ የተደረገው እንግዲህ ኢራኖች ይገሉኛል፣ ፕሌኑን ኤርፎርስ ዋንን ሲነሳ ይመቱናል ኦር ኤኒዌር ይመቱናል፣ ወይ ኢራኖች ወይ የነሱ ወዳጆች ይመቱናል የሚል ከባድ ስጋት ስለነበረ ነው። ስለዚህ ይህ ከኤርፎርስ ዋን ወደ C-32A ለመቀየር የሚደረግ ሙከራ ላይ ባለዘው እነዚህ ሁለቱ ፕሌኖች ናቸው። C-32A እንደዚህ ትንሽ እየነች እንደምታዩት ኤርፎርስ ዋን ትልቅ ነውና ይህ በዚህ እነዚህ ሁለት ፕሌኖች የማቀያየር ስራ በሚስጥራዊ ሁኔታ እንዲሰራ በመታሰብ ነው እንግዲህ ዶናልድ ትራምፕ ከምግብ ጋር በምግብ ባሱል በምግብ ትራክ ሁሉ እስከ መጫን የደረሱት ነው የተባለው። ለማንኛውም ይህ ከፍተኛ ጭንቀት የነበረባቸው ዶናልድ ትራምፕ እንግዲህ ይህ ቦይንግ ኤርፎርስ ዋኑ ውስጥ የነበሩ ዋይት ሃውስ ስታፎች እንዲሁም ደግሞ ሪፖርተሮች ሄደው ብሪቴን እስኪያርፉ ድረስ ዶናልድ ትራምፕ ከነሱ ጋር ያሉ መስሏቸው እንደነበረም ታውቋል። ለማንኛውም እነሱ ካረፉ ከደቂቃዎች በኋላ ደግሞ ይህ የዶናልድ ትራምፕ ፕሌን እዛ ብሪቴን ማረፉ ታውቋል ማለት ነው። ይህ ሁሉ ኦፕሬሽን እና ዶናልድ ትራምፕ ከምግብ ጋር በምግብ መኪና እንዲጫኑ ሁሉ ያስደረጋቸው የአሜሪካው ሀያሉ ፕሬዚዳንት የሆኑት ዶናልድ ትራምፕ ፕሮቶኮላቸውን ባልጠበቀ መልኩ ከምግብ ጋር እንዲጫኑ ያደረጋቸው እንግዲህ ኢራኖች ይገሉኛል የሚል ስጋት እንደሆነ ዋሽንግተን ፖስት ሪፖርት ይዞ ወጥቷል ማለት ነው። ትራምፕ የዚህን ያህል ፈሪ ነው ወይ ካላችሁ፣ አሁን በጣም ፈሪ ቦቅባቃ የሆነ ግለሰብ ነው እና ንጹሐንን የሚያስጨፈጭፍ ግለሰብ እንደሆነ ግልጽ ነው፣ ይታወቃል። ነገር ግን በዚህ ልክ ህይወቱ ሊያልፍ ትንሽ ጊዜ ነው የቀረው። በጣም ያረጀ ሰው ነው፣ ብዙ በሽታዎች አሉበት፣ በስቃይ ያለ ግለሰብ ነው። ነገር ግን ላለመሞት ብሎ ያደረገው ነገር ብዙዎችን እያነጋገረ ነበር። ሌሎችም የውጭ መረጃዎችን አንድ ላይ ሰምተን የዛሬን ቪዲዮ እንጨርሳለን። ሰበር ዜና! የሶሪያ ፍርድ ቤት ከደቂቃዎች በፊት በዋለው ችሎት የቀድሞ የሶሪያ መሪ በሻር ነጀስ ላይ እና እንዲሁም ደግሞ የሶሪያ ጭፍጨፋ እንዲነሳ ከፍተኛውን አስተዋጽኦ ተጫውቷል የተባለው የበሻር ነጀስ ከዝን የሆነው አጢፍ ነጂብ ላይ ከደቂቃዎች በፊት የሞት ፍርድ ፈርዷል። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉት። አንድ ደግሞ ፎሎ እያደረጋችሁ ለማንኛውም የሶሪያ ፍርድ ቤት እንግዲህ ከደቂቃዎች በፊት በዋለው ችሎት የፍጻሜ ኦር ፋይናል የሆነ ዲሲዥን ኦር ውሳኔ አሰምቷል። በዚህም ውሳኔ እንግዲህ የቀድሞ የሶሪያ መሪ የሆነው በሻር ነጀስ ክራይም አጌንስት ሂውማኒቲ በመፈጸም በብዛት ህዝብ መጨፍጨፍ፣ ህፃናትን መጨፍጨፍ፣ ሴቶችን መጨፍጨፍ በመሳሰሉ በጣም ረጅም በሆነ ክስ ጉዳዩ ሲታይ የነበረ ቢሆንም እንግዲህ በሌለበት በዛሬው ዕለት የሞት ፍርድ ተፈርዶበታል ማለት ነው። ሁለተኛውና እንዲሁም የሶሪያ ጭፍጨፋ እንዲነሳ ከፍተኛውን አስተዋጽኦ ኦር ዋናውን ጨዋታ ተጫውቷል የተባለው የበሻር ነጅስ ከዚህ የሆነው አጢፍ ነጂብ ነው። ሁለተኛው ሰውዬ አጢፍ ነጂብ እንግዲህ ከዚህም በፊት አምና ነው የነገርኳቸው አክቹዋሊ። ስለዚህ አሁንም ልንገራችሁ የሶሪያ ጭፍጨፋ እንዲነሳ ዋነኛውን ኮዝ የተጫወቱት ትንሽ ቲኔጀሮች ናቸው። 12 13 ዓመት የሚሆናቸው ቲኔጀሮች ናቸው። ከነዚህ ቲኔጀሮች መካከል እንግዲህ ዋነኛው ሙዓዊያ የሚባል ልጅ ነው። ሙዓዊያ እንግዲህ ትምህርት ቤቱ ግድግዳ ላይ በተለይ እነ ሙባረክ የግብጾቹ ምናምን ነገር እየወደቁ ባለበት ሰዓት በአረብ ስፕሪንግ ሙዓዊያ ትምህርት ቤቱ ላይ አጎቴ በሻር ሆይ ቀጣይ አንተ ነህ የሚል ጽሁፍ ይጽፋል ግድግዳ ላይ። ይህንን ተከትሎ እንግዲህ ሙዓዊያ ደርዓ የምትባል ከተማ ውስጥ ነበር የሚኖረው። የደርዓ ከተማ ሴኪዩሪቲ አዛዥ የፖለቲካል ሴኪዩሪቲ አዛዥ የሆነው እንግዲህ አጢፍ ነጂብ እነዚህን ቲኔጀሮች በመሰብሰብ ያስራቸዋል። እነዚህ 11 12 ዓመት ተማሪዎች ናቸው። እነሱን ያስራቸዋል። እነሱን ማሰሩን ተከትሎ እንግዲህ ወላጆች ሄደው ሲጠይቁ እነሱን እርሷቸውና ሌላ ልጆች ውለዱ፣ እነዚህን ማንመልስላችሁ ሟቾች ናቸው፣ ሌላ ልጆች ውለዱ፣ መውለድ የማትችሉ ከሆነ ደግሞ ሚስቶቻችሁን ላኩልን እኛ እንውልድላችኋለን የሚል መልስ እንዲሰጣቸው ያደረገው አዛዡ አጢፍ ነጂብ ነበረ። በኋላ ይህንን ተከትሎ እንግዲህ የሶሪያን የነዚህ ልጆች ወላጆች ወጥተው ወደ አደባባይ ወጥተው ልጆቻችን ይለቀቁ በሚል ያሰሙትን ድምፅ ተከትሎ ነው እንግዲህ ያ ሁሉ ሚሊዮን ህዝብ ያለቀበት የሶሪያ ጭፍጨፋ የተነሳው በዚህ ጉዳይ ነው። ስለዚህ ይህንን ዋናውን ጨዋታ የተጫወተውና የመጀመሪያዋን እሳት የለኮሰው አጢፍ ነጂብ እሱም በሞት ፍርድ እንዲፈረድ
ምህረት ተወስኖበታል። አክቹዋሊ አጢፍ ነጂብ ተይዟል። በቁጥጥር ውስጥ ነበረ፣ እስር ላይ ሆኖ ነበር ሲከታተል የነበረው። የሞት ፍርድ ተፈርዶበታል። እንግዲህ የሞት ፍርዱ ሲፈጸምበት ደግሞ የምናይ ነው የሚሆነው ማለት ነው። ለማንኛውም እነ ሙዓዊያ ያኔ ነገሩ እየተቀጣጠለ ሲመጣ በጣም ተቀጥቅጠው ተደብድበው የተለቀቁ የነበረ ቢሆንም በኋላ ላይ ሙዓዊያ የነጻነት ታጋዮችንም ተቀላቅሎ ሲዋጋ የነበረበት ሁኔታም ነበረ። ዛሬ ግን እዚህ ፍርድ ቤት ውስጥ እንግዲህ አጢፍ ነጂብ ላይ የሞት ውሳኔ ሲወሰንበት እዛ ከተገኙ ሰዎች መካከል እንግዲህ የቀድሞ ህፃኑ 12-13 ዓመቱ ያሁኑ ወጣቱ ሙዓዊያም እዛ ተገኝቶ ነበር። ሰዎች እየተሰበሰቡ ኮንግራቹሌሽንስ ሲሉት ነበር ማለት ነው። ለማንኛውም በሻር ነጅስ በሌለበት የሞት ፍርድ ሲፈረድበት አጢፍ ነጂብ ከዝኑ አጢፍ ነጂብ ግን ባለበት በቁጥጥር ስር በዋለበት የሞት ፍርድ ተፈርዶበታል ማለት ነው። አላህ ይኸው የፈለገውን ያደርጋል ስንል በምክንያት ነው። ትናንት ፍልስጤማውያንን ድምፅ ሁን እንደዛ የሚጨፈጨፉትን አስቁም ሲባል የነበረው ጆ ባይደን ዛሬ ራሱ ለራሱን በሽታን መከላከል የማይድንን በሽታ አላህ ሰጥቶታል። ይህ ነው ዱንያ ላይ ማንም ሰው ከማንም በልጦ ስልጣን አለኝ ብሎ እንደፈለገ ቢያደርግ እንደፈለገ ቢረግጥ የሚረገጥበት ጊዜ ይመጣል። አላህ ይታገዛል። ግን ኢነ አኽዘሁ ዓሊሙን ሸዲድ አሳማሚ የሆነን አያያዝ ይዛል። ሰነበርኩ ቪዲዮ ላይክ ቻናል ሰብስክራይብ አድርጉ። ቪዲዮ መተላሻ እንዳሸር አድርጉ። አላህ በጀንታ ያገናኛል። አላህ ፍልስጤማውያን ነስራቸው። ሀገራችን ውስጥ አላህ ሙስሊሞች የሚበደሉትን አላህ በደላቸውን በቃችሁ በላቸው። አላህ ሙስሊሞችን በሙሉ ሰላምን ፍትህን ያምጣላቸው። ቪዲዮን ላይክ ቻናል ሰብስክራይብ እና ቪዲዮ መተላሻ እንዳሸር ማድረግ እንዳረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።